ደግሞ እከሌን ትወጃለሽ፣ እከሌ እንደዚህ ታደርጊያለሽ፣ እንደዚህ ሆነሽ መጥተሻል፣ እንደዚህ ሆነሽ መጥተሻል። በእኔ ህይወት ማንንም አያገባም። ገባችሁ? ከጨፈርኩም ስለምወዳቸው ነው የሚጨፍረው። ምንም ካርኩ መፍትሄ ነው፣ ስልኬ ነው። ስለዚህ አንድ ሰው እንዲናገር አልፈልግም። የሰማችሁ ነው። የሰው ውስጥ አታውቁም። ሰው ውስጥ ሳታውቁ አታውሩም። ማናችሁ? አዎ። እና ደግሞ እሱ ብቻ አይደለም። እኛ አንደኛ ነገር ማንንም ሰው ስም ጠርተን አንሳደብም። መውደድም ከተባለ ደግሞ ማንም ሰው የፈለገውን እነዚህ ልጆች ነው እኛ እነዚህ ልጆች ነው ለይነን ወደን ለይነን እንደፈለገን የምናደርገው እኛ የልባችን የሚያውቀው ፈጣሪ ነው። ስለዚህ የሰው ልብ ሳታውቁ አትፍረዱ። ገባችኋ? አንዳችሁ እንድታወሩ እንድትሰድቡ የሆነ ነገር እንድትሉ አልፈልግም። እኔ እንደዛ ነው የሚለው። ፓፒ የምር ተናገሪ። እዚህ ጋር ጌታን እናንተ እዚህ ጋር ሲቀመጥ ያገናኘን ማለት ነው። በነገራችን ላይ እኔ ጫማ ገዝቻለሁ። በነገራችን ላይ አንቺ እዚህ ጋር ያገናኘን የቡሩኬና የሃይሚ ለሁለታቸው ያለን ፍቅር ነው እንጂ የኔን ማንነት ማንሽም አታውቂም። ኢትዮጵያ እንዲሆና የመጣች እንደዛ አድርጋ የመጣች የምትሉ ላሞች ማለት ነው። አርፋችሁ ተቀመጡ። እኔን አታውቁኝም፣ ምንም አላውቃችሁም። የምትፈልጉት መዘግዘግ ከሆነ ፎቶችንን ውሰዱ፣ ዘቅዝቁ። ግን ሌላ ትርፍ ቃላት አትናገሩ። ዘቅዝቁ፣ እሱ መፍታችሁ ነው። ትርፍ ቃላት አንፈልግም። እናንተ መልስ ለምን ትመልሳላችሁ? እንደናንተ ልክስክስ አይደለንም። ፎቶችን መዘቅዘቅ እንችላለን፣ ግን አናደርግም። ሌናችን አይፈቅድም። ማንን ኧረ አንቺ የሚናገሩት ንግግር አልሰማሽም? ኖ ፓፒ እኮ እንደ ጉድ የሰደቡ ነው። አንቺ ያልገባሽ እስኪ ዘቅዝቁ። እነሱ ይሄን ፕሮፋይል አርገን የሚሳደቡት እኮ እኔና ሁቢን የተናገሩትን ንግግር ብሰሙ እኔና ሁቢ ማንን ነክተን እናውቃለን? ይሄን ፕሮፋይል አርገን አቡ እስቲ ተረጋጊ። ይሄን ፕሮፋይል አርገን አንድ ሰው ይሄን ፕሮፋይል ወስዶ ይዘቅዝቅ፣ ይናገሩ እንደፈለጉ ይናገሩ። ግን ይሄን ፕሮፋይል አርገን ይሄን ፕሮፋይል ወስዳችሁ ከዘቀዘቃችሁ ተራ የት ነው? አቡ የማታ ነገር ነው የምታወሪው ወይ ዛሬ ነገር ነው? ማታ ደግሞ ማደፍረን እኮ ነው። ምን ይላሉ አንቺ እነዚህ ባለጌዎች? አቡ የማታ ነው ወይስ የዛሬ ነው እያልኩሽ ነው ጥያቄ እየጠየኩ እናንተ ፓፒ እኔ ላወራሽ ልንገራሽ። አቡይ አትመልሽልም? ፓፒ እነሱ እኔ ምን እያሉ ነው ታውቂያለሽ? ፓፒዬ ፍቅር ወልዳ ኢትዮጵያ ማን በማላለች እያሉ ነው ታውቂያለሽ? እናንተ ይሄን ፕሮፋይል አድርገው ወስዳችሁ ዘቅዝቁ። የዛኔ ችግር የለውም። ተራ በእናንተ ይደርሳል። ፓፒ እነሱ ምን እያሉ ነው? ፍቅር ኢትዮጵያ ወልዳ ልጁን ጥላ ጣሽንት በጣለች እያሉ የምሬ ነው። በኢየሱስም እኔ መደምበት አይታችኋል። መረጃ አላችሁ። ታቲም አንቺ መረጃ አለ። ብልግና ለራሳችሁ ያረጋችሁትን ብልግና አታውሩ። ሲጀመር አይባልም፣ ኃጢአት ነው። ሲጀመር ማለት ነው። ይቅርና ማለት ቆይ አቡ ሲጀመር እኔ ልጅ ካለኝ መዳም ቤት መጥቼ ልጄን አላሳድግም። ለምን ባል ፈታ እንኳን መታረ እንደምትሰድበው ልክስክስ ኮንፊደንስ ካለሽ እንደ እኔና አንቺ እናወራለን በቪዲዮ ማለት ነው። በቪዲዮም ቢሆን በፊደልሽ ቦታ ግን በየሽ ቦታ ፊቶች ነው እናንተ ላም እኮ አስቸጋሪ ነው። ሰው እንኳን ሰው የላሚቷ ሰውዬ ካልጠበቃት እኮ የሄደች የሰው እንትን ላይ የገባች ሰው ማሳ ላይ የገባች ጋይስ ቤቴ እየተዘጋ ነው። ኮፕሊንግ አድርጉ። ፍቅር ስሚኝማ፣ የእነሱን ወሬ እዚች ጋር ጋይስ ኮፕሊንግ አድርጉ። የምን ኮፕሊንግ ሁላችሁን አርጓት። ኮፕሊንግ እና አንቺ ብዘጋ አንቺ እኛ ለአንቺ ኮምፕሌን እንገዛለን። ምንድን ነው የምትሰሪው? እሺ እናቴ ግን ስልክ ብዘጋ ስልክ እንደውም አይደለም አካውንትሽ ከተዘጋ እኛ ደግሞ አይፎን 17 አይፎን 50
ፋይቭ ገዝተን ነው የምናመጣሽ። ፎቶ ዘግተን አይደለም የምናወራው። ፍቅር አንቺ በመጀመሪያ ማለት ነው በመጀመሪያ ካላስ እናንተ በተራውሩ አንዳንዳችሁ ፍቅር አንቺ ኮፒውን ብቻ አድርጓት እናታችሁ አይደለም እንደዛ እኮ አይደለም። ወልዶ ማለት ነው ሰው እኮ ወልዶ ለመስራት ምናምን እኮ ቤተሰብ ጋር ጥሎና አባት ጋር ጥሎ እኮ ይመጣል። እነሱ እኮ ያሉ ሰዎቹ አሁን ደግሞ ምክንያት የመጣችሁ ነው። እኔ 15 ቀን ሙሉ ተዘገዝቄ ባናቴ ቆሜ ባናቴ ተራምጄ ላሙ አሁን ባ ያለች እኔ ፎቶ እየዘቀዘቀች የት ሄዳችሁ ነበር? በነገራችን ላይ የሚያምር ፎቶ አሁን ነው አንቺ እንደዚህ ነው አይደል? ያው ነው ሰው የሚነሳው ፎቶ። እኔ ደግሞ እያልኳችሁ ያለሁት ባላጌ ሰዎች አሉ። ሰላም እና ውዶችዬ አንዴ ላውራ እኔ ድምፅ ይሰማሻል? ውቢ ሰው ያወራ ሙይታ ሀጌ በጀለና ይሰማል። አውሪ ዝም ብለሽ አውሪ። አንቺ መላጣ ዝም ብለሽ አውሪ። ፓፒ አውሪ እናቴ። እናንተ ተረጋጉ። እናንተ ህፃናችሁ ወሬ አምጥታችሁ አታውሩ። እነሱ እንደፈለጉ ያውሩ። እናንተ በሙዳችሁ ፈታ በሉ ነው እያልኳችሁ ያለሁት። እናንተ ምን አስወራችሁ? እሺ እናቴ ለምን ስሜታዊ ስለሆነ ነው? ቡርቴ ታይስቶ ይስቶን ባረኬ ይስቶን ዶያንቶ ተካኔናት ዜዶ እንዴት ነሽ እናቴ? ዜዶ እንዴት ነሽ? መከታዬ እነሱ የፈለጉ ነገር ያውሩ። እነሱ አለን ዘዴ እንዴት ነሽ አንቺ? እነዚህ ያርጋው እኮ ጨፍሩ፣ ዝም ብላችሁ ጨፍሩ፣ ተጫወቱ በራሳችሁ ሙድ ኑሪ እናቴ። በነገራችን ላይ ወልጄ አይደለም የጠርኩት ወልጄ እንደዚህ እኮ ያጋጠላቸው ምን እንደሆነ ልንገራችሁ። ትላንትና ከትላንት ከ12 ሰዓት ጀምሮ አይደለም ከ1 ሰዓት ጀምሮ ሚዲያው በአንድ እግሩ ነው የቆመው በሃይሚና በሃይሚ ኢቶች ብቻ ማለት ነው። ከዛን ላሞቹ ተቃጠሉና ጠዋት ላይ ባቸው ከፍተው ሆነ እነዚህ ከንትናና እንትና ደግሞ ማለት ነው የላሞቹ ባለቤቱ ሲጀምር ቱሩሽካ አልገዛም ስም ነበር ለማስቀም ስማቸውን ለመጻፍ የሚያፍሩ ሁላ ስም እኮ የላቸውም። ስም የላቸውም እኮ ስም ለመጻፍ ሁላ አሁን ለምሳሌ ብራሪ የምሮጥ እናስተምራቸዋለን። ችግር የለም። አሁን ለምሳሌ እሷ እኮ ፍቅር ደደ ማለት ፈልጋ ፍቅር ቆይ ፊቆ በእናትህ ፍቅርዬ የኔ እናት ሰው ሰላም ይበልሽ። ፍቅርዬ ሰላም መከታዬ ሰላም ያለች ነው። ዜዶ ሰላም ያለች ነው። በእናታችሁ ሰላምታ ይቀድማል እኮ ከሁሉም ነገር ጋይስ። ስሙኝማ እቺ እብድ ናት እኮ። አንድ ደቂቃ ብቻ ላውራ። ይስጣለኝ የኔ እናት በነገራችን ማን ነው ግን ሙይት ማለት እዚህ ጋር ይሮል የለው በነገራችን ወይኔ ጉዴ ውብዬ ማለት ነው። ሁላችሁም መልካም ዜዶ ልትወጪ ነው እናቴ? ምን ሆንሽ ዜዶ? ተቀመጭ። ለምን አለባች እንደዚህ ሆነ አቀራረብ አልሄድም የትም መሄድ ቦታ የለም። ይጅበት ለምንድን ነው ቪዲዮዋን ልትዘጉት? ለምን ትዘጋላችሁ? ዝም በይ። አስጂ አሁን ጽዳት ወደ ጽዳት ጎበዝ አቡ ፍቅር ጉባ ልጅ ወልዶ ቡቡ የኛ ጀግና ፍቅር እቺ ማይብ ደንቆሮ ወልዳ መታለች። ይብድ
ነሽ፣ እግዚአብሔር እብድ ነሽ። ሰው አይደለሽ። ወይኔ እግዚአብሔር አሁን ስራ ልሰራ ነው የምር። ይሄ ሁሉ የላሞች ነው። ይሄ ቦርሳ የገዛሁት እኔ ከሴት ይሄ ለእነዚህ ነው ላሞች ለእናንተ። ፊቆ እስቲ ወደዛ ሂጂ እናቴ፣ ጠጋ ብለሽ ተራመጂ። እሱ ይዘሽ እስቲ ተራመጂ። ሱሲ አንቺ ሱሲ ነሽ እንዴ? ወተት የሚያልቡበት ነው አይደለም? ወተት የሚያልቡበት ነው ቦርሳው። ጋይስ ሀይል የሚሉት ማሊሞች ሀይል የምትሉ ላሞች ሀይል ላሞች የምትሉ ፍቅር ወልዳለች። ፍቅር ዳጊ ፍቅር ፎቶ ዘቅዘቂ፣ ፍቅር ፎቶ ዘቅዘቂ። እናት እኮ የላትም ለፍቅር። ኢየሱስ ከየት ነው ያመጣው? እስኪ ጥያቄ ነው ማን ነው የወለደን? ሰውየው ማን ነው? እሱ ከሰውየው ከየት ነው ያመጣው? እቺ አንቺ ነሽ ሞንከ ልጅ የአምሳ ብር እርካሽ። ኧረ ፊቆ ዜዶ እየጠራች ነው እኮ አውሪያት። ዜዶ አውሪ። እኔ ስሜታ ውስጥ ከገባሁ ምንም ማንም ያቆማል። ቤትሽ እኮ አይደል? ለማንኛውም ሁላችሁም እንኳን ደስ አላችሁ። የቅመማ ማለት ነው። ሰርባችሁበትም ምን ብላችሁበትም 200 ሺህ አንፈ ስለገባኝ ደስ ብሎኛል። እናንተንም እንኳን ደስ አላችሁ። እንኳን ደስ አለሽ የኔነት የሆነ ነገር ለሆናችሁበትም አይቆጫችሁ። ምክንያቱም አንዳንድ ጊዜ ተሰርባችሁበትም የሆነ ነገር ሆናችሁበት ራሱ ውጤት ማግኘት ራሱ ቀላል አይደለም። ሰው ልጅ ደግሞ ስትወዱ ለሰው ብላችሁ አይደል? እናንተ ለፈጣሪ ብላችሁ ነው የምትወዱ። ስለዚህ ሰው ሳይሆን የእናንተ ቦግነታችሁን ከፈጣሪ ነው እንጂ መጠበቅ ያለባችሁ ከሰው ልጅ አይደለም። እና ሁላችሁንም ወዳችኋለሁ። እንኳን ደስ አላችሁ። ፍቅርዬ ነው ልጅበት። እሺ እናቴ ልጅ እሺ ዘድ እንኳን አንቺን ደስ አልሽ የኔ እናት። ሰሩና እዚህ ቀዘቋት። እቺ ፍቅር ዘቅዝቋት። በጣም አሮጊት ናት። ወልዳ ቶኝ ችግር የለውም። አሮጊት ብትሆኝ እኮ ቅሌል ነች። ምን ችግር አለው? ፊቆ ሸምጣሽ በራስ ኮንፊደንስ ራሱ እንደዚህ መጫወት መካደሉ ያሳያል አይደል እንዴ? በሰው ፎቶ ብቻ ሲራገጥ የሚውለው ምን ችግር አለው? አንቺ አሮጊት እንኳን ብትሆኝ እኮ ሰው አልኩሽ ተደብቀሽ አይደለም። የኔ እናት ይመጭ ዘዶ የምር እናቴ ልጅ እንደ አንቺ የደሳው ነው የሚለው። የእኞቹ ምንም አያገቡም። የእኛ ዶንቆሮ ፊቆ ሻንጣሽ ያዢ ናት። ሻንጣሽ ያዢ ቦርሳ ያዢ ቦርሳ እርጉዞኛ መዳም ቤት መጣውና ለመዳማ ሰጣት። መዳማ ደግሞ እያጠበች እያሳደገች ነው ልጅ። ይቀዳሉ ምንም ነገር አትጠቀም። በነገራችን ላይ እግዚአብሔር ልጅ የሚወልድ ሰው እኮ ፈጣሪ ያደለው ሰው ነው እንዴ? መዳም ነገር ማያገባው እንደምን